ተወዳጁ ድምጻዊ ሰማኸኝ በለው ባደረበት ድንገተኛ ህመም ይሄ ነው። ይሄ የሚናገረው ቃላችን ዝም የሚልበት ቀን ይመጣል። ዛሬ ከባድ ቀን የዋለው ራበኛ ምንስ ይርባል። ሁላችሁ በጸሎታችሁ ብቻ አትርሱልኝ። የሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ከአንድ ልጅ ይህን ያህል ትሕትና ሲወርድ የኛ ኑሮ ምንድን ነው? እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራህ ብዙ ቤተክርስቲያኖች እንደረዳህ ብዙ ገዳማች እንደረዳህ እናውቃለን። ከልብ እናመሰግናለን አባቶቻችን። አሁን የእናንተ ድምፅ የሚያስፈልገን ጊዜ ነው። ወደ ሰው ሳይሆን ድምፃችሁ ወደ እግዚአብሔር የሚያስፈልገን ጊዜ ነው። ውድ አባቶቻችን ከእናንተ ውጭ እኛ ምንም የለንም። በረከታችሁና ረድኤታችሁ ዛሬ ታስፈልገናለች። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። ይህ ጊዜ የተሰኘ ፕሮግራማችን ነው። በዛሬው እንግዲህ ውሏችን በተለይ በሶሻል ሚዲያ እየተሰሙ ያሉ ነገሮች ምን ይመስላሉ የሚለው ወደ እናንተ የምናቀርብ ይሆናል። እንደተለመደው ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እናሳስባለን። የደውል ምልክቱንም በመጫን እኛ ቪዲዮ በምንለቅበት ሰዓት ሁሉ ወደ እናንተ እንዲደርስ በአክብሮት እንጠይቃለን። ቤተሰብነታችሁ አይለየን። ወደ ዛሬው ቪዲዮችን እናልፋለን። ወደ ዛሬው ቪዲዮችን ስናልፍ እንግዲህ ዛሬ እየተሰሙ ያሉ ጉዳዮች እጅግ በጣም ከባድ ነው። በተለይ እንግዲህ ዛሬ ሰኔ 8 ነው እና ዛሬ እጅግ በጣም ከባድ የሆኑ ጉዳዮች፣ ለጆሮም የሚከብዱ ነገሮች እየተሰሙ ነው ያሉት። ሀገራችንን ሰላም ያደርግልን እያላችሁ ሁላችሁም እስቲ በየኮሜንቱ ላይ ጻፉ። እንግዲህ ኮሜንት ላይ ሰላም ለሀገራችን፣ ሰላም ለሕዝባችን እያላችሁ ጻፉ። ወደ ዛሬው ቪዲዮቻችን እንለፍ። ተወዳጁ ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። በሀገራችን በባህል ሙዚቃው ዘርፍ ታዋቂነትን ያተረፈውና በብዙዎች ዘንድ ሰሚ ባላገሩ እየተባለ የሚጠራው ተወዳጁ ድምጻዊ ሰማኸኝ በለው ባደረበት ድንገተኛ ህመም በሕክምና ሲረዳ ቆይቶ እነሆ ዛሬ ሰኔ 8 ቀን ሕይወቱ ማለፉ ተሰምቷል። የኢትዮጵያ ባህል ወግና ታሪክን የሚያንጸባርቁም በርካታ የሙዚቃ ስራዎችን ለአድማጮች ያበረከተው ድምፃዊ ሰማኸኝ በለው በሙዚቃ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፍ የቻለ አንጋፋ ድምፃዊም ነበረም። ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት እንደነበረ ከቤተሰቡ የተገኘው መረጃ ያመላክታል። እንግዲህ እንደሰማነው የወንድማችን እንግዲህ የአርቲስቱ ድምፃዊ ሰማኸኝ በለው በዜማዎቹ የሚታወቅ እጅግ በጣም እውቅ የሆነ አቀንቃኝ ዘፋኝ ነው እና እንግዲህ ዛሬ ህይወቱ አልፈዋል የሚል ዜና ሰምተናል። ይህንን ስንሰማ እጅግ በጣም ሀዘን ተሰምቶኛል በግልም። ምክንያቱም ታዋቂ አንጋፋ ከሚባሉ አርቲስቶች ድምፃውያን መካከል አንዱ ስለሆነ እንግዲህ እንደሚታወቀው በውፍረቱ ምክንያት ሕክምና ሲከታተል እንደ ማንኛውም ሰው ህይወቱን የተሻለ ለማድረግ እንግዲህ ሰውነቱ ላይ የመጣውን አላስፈላጊ ውፍረት ለማጥፋት ወደ 10 ኪሎ ገደማ እንደቀነሰም ይታወቃል እና እንግዲህ ኢንተርቪው ተደርጎለት ነበረ። እንዲህ ብሎ ነበር የመጨረሻ ቃሉ ነው። ትሞታለህ ልጄ፣ ወንድም ማለት ትሞትብኛለህ። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድህ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም እና የመጣ ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣ አለች። እንደዚህ ብለው ይዘው ወጣ። እርድና ደስ ይላል በጣም። ከዛ በቃ የመጣው ሁሉም ቀመስ ካለቀ አለች። እውነትም አሁን ለቆየው እድሜ የእሷ ምክር አለበት እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። በፍቅር የሚደፉት አውቃለሁ። በፍቅር የሚደፉ ኦዲየንሶች ነበሩኝ። እንግዲህ የሰው ፍቅርም እንደነበረውና በአብዛኛው ሰዎች ሲያገኙት በውሎ የሚያጋጥሙትን ነገሮች ሲናገር ሰምተናል። የመጨረሻው እንግዲህ የሰው ልጅ ይህ ነው።
ይሄ የሚናገረው ቃላችን ዝም የሚልበት ቀን ይመጣል። ምክንያቶች ቢደረደሩም የምንሞትባቸው ምክንያቶች ለሰዎች ቢቀመጡም ምክንያቱ ለሰው ነውና መሞት አይቀርም። ማንም ከሞት አይቀርም። ሁላችንም ወደ ሞት እንሄዳለን። ዛሬ ባለን ጊዜ መልካም ነገር ሰርተን ሁላችንም እርስ በርስ ተከባብርና ተፈቃቅረን እንሻገር መልእክታችን ነው። እንግዲህ ለወንድማችን ጥልቅ የሆነ ሐዘን ተሰምቶናል። ለወዳጅ ቤተሰብ እንዲሁም ደግሞ ለአድናቂዎቹም ጭምር ለመላው ኢትዮጵያ ሕዝብና እሱን ለምትወዱ ለመላው ለዓለም ሕዝብ መጽናናትን እንመኛለን። ነፍሱን በአጸደ ገነት ያሳርፍልን። ወደ ቀጣዩ ዜናችን ስናልፍ ደግሞ እንግዲህ ዛሬ እጅግ በጣም አስደንጋጭ የሆኑ ድምፆችን እየሰማን ነው። የእንግዲህ ጠዋት ላይ ከደሴ ወደ ኮምቦልቻ ወደ አዲስ አበባ በሚመጣ መኪና ላይ በደሴና በኮምቦልቻ መካከል ትልቅ የሆነ አደጋ ተከስቷል። የህዝብ ማመላለሻው ትንሽ ርቀት በሄደበት ነው እንግዲህ ይሄ ነገር የገጠመው። እስቲ የደረሱንን መረጃዎችን ያላየች ጉዱ እሱን የወለደች እንግዲህ እንደተመለከትነው ከላይ ተንሸራቶ ወደ ታች ነው የወረደው። ማንም እንግዲህ ወደ 32 ገደማ ሰዎች እንዳረፉ አሁን እየተነገረ ይገኛል። ጠዋት ላይ እንግዲህ 28 ሰዎች ነበሩ። አሁን ቁጥራቸው እየጨመረ ይገኛል ማለት ነው። እንግዲህ ዛሬ ከባድ ቀን የዋለው ለቤተሰቦቻቸው መቼም አቅደው አልመው ጉዳያቸውን ለመፈጸም ቤተሰቦቻቸውን ለማስተዳደር ህልማቸውን ለመኖር ነው እንግዲህ ከቤታቸው የወጡት። ቀን እንግዲህ ዛሬ ሆነች እና 32 ሰዎች ህይወታቸው አለፈ። አሁንም ድረስ የሟች ቁጥር እንግዲህ በእርግጠኝነት እስካሁን ድረስ ይሄ ነው ብሎ የቆመ የለም። አሁንም እየጨመረ ይገኛል እና ለቤተሰቦቻቸው መጽናናትን እንዲሁም ደግሞ በተለይ ቤተሰብ ያለው ልጅ ያለው ብዙ ሰው አለ እና ከባድ ሐዘን ነው። የምር እውነት ለመናገር ይህ ዓመት እጅግ በጣም ከባድ ነው እና ሁላችንም በጸሎት ልንተጋ ይገባል። በየሃይማኖታችን መትጋት አለብን። ይህ ዓመት እጅግ በጣም ከባድ መሆኑ ከወዲሁ እያየን ነው እና ለሀገራችን ሰላም፣ ለህዝባችን ሰላም ውሎ መግባትን በሰላም ፈጣሪ ያከናውንልን። እንግዲህ ትልቅ የሆነ የልብ ስብራት ተሰምቶናል። እግዚአብሔር ያጽናችሁ ለማለት እወዳለሁ። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የእኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭቦልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህማ። እዚህ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ቢጠይቁም ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ላይናታች ነው። እንግዲህ እንደሰማችሁት ነው የዚህ አርቲስት እንግዲህ ጉዳይ እያነጋገረ ይገኛል። እንዲሁም ደግሞ ለምንድን ነው ይህንን ስራ መስራት ያቆምከው ሲለው ረሃበኝ አልቻልኩም፣ ረሃብ አያስችልም ብሎም የመለሰው እንግዲህ መልስ እጅግ በጣም አነጋጋሪ ሆኗል ማለት ነው። ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንግዲህ እንደሰማነው ይህ አንጋፋ አርቲስታችን እጅግ በጣም የምንወደውና የምናከብረው ነው። የፊልሙ ዘርፍ በተለይ እንግዲህ በጣም ብዙ ሰዎች እንግዲህ ወደ ቤታቸው የገቡበት ምዕራፍ እንደሆነ ይታወቃል። በተለይ ቀልጠፍ ያልክና ወይም ደግሞ ዘመኑን የምትዋጅ ወደ ቲክታኩ መጥተህ መንቀሳቀስ የምትችል ለመንቀሳቀስ ደግሞ ሪሶርስ ወይ ደግሞ ስልክም ሊሆን ይችላል የተለያዩ ነገሮች ከሌለ ዝም ብለህ በተውኔት ብቻ ዝም ብለህ በካስት ብቻ
ቆይተ ከሆነ እንግዲህ ያው የሚገጥመንም የገጠመንም ይሄ ነገር ነውና ብዙ አንጋፋ አርቲስቶቻችን በብዙ ህይወት ውስጥ ይገኛሉ። የደፈሩትም እንደዚህ ወጥተው ይናገራሉ። እንግዲህ መናገር የሚችሉት ማለት መናገር ያልቻሉት ብዙዎች አሉና እርስ በርሳችን እንተዋወስ ለማለት ያህል ነው። እንግዲህ እንደሚያመውም ተናግሯል እና አርቲስት ዳንኤል አሸናፊ የሚል አካውንት እንግዲህ ተለጥፏል። ገብታችሁ የበኩላችሁን እንድታግዙት ወይ ደግሞ ሰይፉ ኢቢኤስ ላይ ሄዳችሁ ትክክለኛውን መረጃ እንድታገኙና ማገዝ በምትችሉት ሁኔታ እንድታግዙ አድራ ለማለት እንወዳለን። ወደ ቀጣዩ ደግሞ ስናልፍ በዚሁ አጋጣሚ ደግሞ እንግዲህ ኮሜዲያን አሌክስም በዚሁ ህመም ውስጥ ይገኛል። እርስ በርሳችን እንግዲህ መደጋገፍና መተጋገዝ ያለብን ዘመን ነው እና እባካችሁኝ አስታውሱኝ፣ እባካችሁን አስታውሱኝ በማለትም መልእክቱን አስተላልፏል። ሁላችሁ በጸሎታችሁ ብቻ አትርሱኝ። አሌክስ በጠና ታሞ እንደሚገኝ በተለያዩ ማህበራዊ ድረገጾች በወጣው ተንቀሳቃሽ ምስል ቢታወቅም በሳቁና በተለያዩ የቴሌቪዥን ዝግጅቶቹ የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ነው። እንግዲህ የኛ የህይወት ሁኔታ ይህንን ይመስላል። ዛሬ አንዱ ጤነኛ ቢሆን ነገ ጤነኛ ላይሆን ይችላል እና ዛሬ ጤነኛ መሆናችንን ሳይሆን ዛሬ ባለን ነገር መኩራት ሳይሆን ባለን ነገር ተዛዝነን ልንተጋገዝ ይገባል። እንግዲህ ከዚህ በፊትም እንደነበረው እንግዲህ የፍልፍሉ ሁኔታ ይታወቃል እና አሁንም ደግሞ ይሄ ኮሜዲያን ታሟል እና በጠና እባካችሁ ሌላው ቢቀር በጸሎታችሁ አስቡኝ የሚል እንግዲህ ድምፅ አሰምቷል። እውነት ለመናገር መልካም ነገር የሚሰሩ ሰዎችንም መቅበራችን ልምዳችን እንደሆነ ሰንብቷል። እየዋለ እያደረም እየቀጠለ ነው ያለው። እንግዲህ አዶናይ ለፍልፍሉ እንደደረሰና የተወሰነ እንግዲህ የገቢ ማሰባሰቢያም እንዳደረገለት ይታወቃል። ዛሬ ግን የአዶናይ አካውንት ባን የመሆን እድል ውስጥ እንዳለና አዶናይም እንግዲህ ይህንን ስራ ከመስራት እንደታቀበ ይታወቃል። ታዋቂ ሰዎች ቲክታከሮች የታላችሁ እሱ የሚሰራውን ስራ መስራት እንግዲህ ይኖርባችኋል ማለት ነው እና እውነት ከመሬት ተነስተን አንድ ነገር ስናጠፋ ሌላውም ደግሞ እንደምንጎዳ ማስተዋል ያለብን ይመስለኛል። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ መልካምነት ለራስ ነው እያልኩኝ ወደ ቀጣዩ አለፍኩኝ። ለሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ እረ ስማችን ጠፍቷል። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት፣ አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት እንደሰማችሁት አባታችንም እንግዲህ ዝምታቸውን ሰብረዋል ማለት ነው። ፍትህ ለአርሲ፣ ፍትህ ለኢትዮጵያውያን ሁሉ ለማለት እንወዳለን። እግዚአብሔር ምሕረቱን ይላክልን። ከላይም ከስርም ያለነው ሁላችንም በድለናል። ሁላችንም ወደ ልባችን መመለስ አለብን። በዛሬው ዕለት በሰኔ 8 እየሆነ ያለው የተደረገው አደጋ፣ የሰዎች ሞት፣ እያንዳንዱ ነገር የሚያንገበግብና የሚያስቆጭ ነው እና ሁላችንም እባካችሁ ወደ ልባችን እንመለስ ለማለት ወዳለሁኝ። ወደ ቀጣዩ ሳርፍ እንግዲህ እኛም ቪዲዮ ስንሰራ እንግዲህ እናንተም ታስታውሳላችሁ ውድ ቤተሰቦቻችን፣ የእሸቱ ጉዳይ እንግዲህ የዋልድባ አባቶቻችን እኛም ያሰማነውን ድምፅ በማዳመጥ እውነትም ነው ብለው እንግዲህ ቢሮ ተገኝቷል ማለት ነው። እጅግ በጣም በሚገርም ሁኔታ ትህትናህ በጣም ስላስደሰተን ከአንድ ልጅ ይህን ያህል ትህትና ሲወርድ የኛ ኑሮ ምንድን ነው? እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራህ፣ ብዙ ቤተክርስቲያኖች እንደረዳህ፣ ብዙ ገዳማች እንደረዳህ እናውቃለን። እንኳን ይህን ታላቅ ገዳም ትበድለዋለህ ወይም ታጠፋዋለህ ብለን በፍጹም አናስብም። እንዲያው ካለማወቅ የተነሳ የታሪክ
ችግር እንዳይበላሽ ከሚል እንጂ ልጃችን አንድም ነገር ገዳሙን እንደማትነካው እንዳልተነካም እናውቃለን። እርግጥ አንድ ሰው የነገሩትን ይዞ ነው የሚሄደው እንጂ ዝም ብሎ ራሱ አውቆ አይሄድም። ያን የነገሩትን ደግሞ መተው ደግሞ ችግር ነው። ይሄ እናውቃለን። እኛ ግን የተነሳንበት ለመቸቸት ወይም አጥፍቷም ለመገሰጽ ሳይሆን ቦታው ታላቁ እንግዲህ አብረንታንት ነው፣ መሰረት ነው፣ አባቶች ነን። እንግዲህ አባቶቻችን በእሸቱ ቢሮ ተገኝተው በዶንኪቱ ቢሮ ተገኝተው እሸቱን እጅግ በጣም ደስ በሚል ሁኔታ መክረው በረከታቸውን ሰጥተው እንግዲህ ሄዷል ማለት ነው። እንግዲህ እናመሰግናለን፣ ከልብ እናመሰግናለን አባቶቻችን። አሁን የእናንተ ድምፅ የሚያስፈልገን ጊዜ ነው። ወደ ሰው ሳይሆን ድምፃቸው ወደ እግዚአብሔር የሚያስፈልገን ጊዜ ነው። ውድ አባቶቻችን ከእናንተ ውጭ እኛ ምንም የለንም። በረከታችሁና ረድኤታችሁ ዛሬ ታስፈልገናለች። ዛሬ ከወደቅንበት እንድንነሳ ካጎነበስንበት እርስ በርስ ከምንባላበት ምዕራፍ ውስጥ እንድንመለስና የሚሞት ነፍስ የሚጎሳቆልና እንዲሁም ደግሞ ስፍራ የታጣለት የሰው ልጅ እንዲጠፋ እናንተ ጸሎታችሁ ታስፈልገናለች። ቡራካችሁ ይደረሰን። እኛም የምንፈልገው አባት እንደ አባት ልጅ እንደ ልጅ መኖር ሲችልና ድርሻውን መወጣት ሲችል ነውና እናንተ ወደ ፈጣሪያችን ወደ አምላካችን እንድታስታርቁንና በመሃል ሆናችሁ ሁሉ ነገር እንድታከናውኑ በጸሎታችሁ። በዚህ ጊዜ ኢትዮጵያ ትጣራለች፣ በዚህ ጊዜ ቤተክርስቲያን ትጣራለች፣ በዚህ ጊዜ የሰው ልጅ ሁሉ ይጣራል። በዚህ ጊዜ ሁላችንም እየተጣራን ያለ ነው። በጸሎታችሁ አስቡን ለማለት ፈልጋለሁ። የዛሬው ፕሮግራማችን እንግዲህ ይህንን ይመስል ነበረ። ነገ የተከሰቱትና የሚሆነውን እውነት ይዤ ወደ እናንተ እመጣለሁ። ክፉን አያሰማን፣ መልካሙን ያሰማን። ሀገራችን ኢትዮጵያን ሰላም ያደርግልን፣ በደስታ የምንገናኝ ያደርገን። ሰላም ጤንነትን በድጋሚ እመኝላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ሰላም